ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወደ አጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። አብይ አህመድ በጦርነቱ ከተጠያቂነት አያመልጡም ሲሉ ጀዋር መሐመድ ገለጹ። ፖለቲከኛው አቶ ጀዋር ጠቅላይ ሚኒስትሩ ስላመኑት የጦር ወንጀል፣ ስለ ኤርትራ ሰራዊትና ስለ ተጠያቂነት ምላሽ ሰጥተዋል። የአብይ አህመድ በትግራይ ላይ የሰጡት የእምነት ክህደት ቃል ከተጠያቂነት ለሌላ አካላት አሳልፎ መስጠት የማይቻልበት ነው ያሉት አቶ ጀዋር አብይ አህመድ በቅርቡ በፓርላማ ባደረገው ንግግር የትግራይን ያልዳኑ ቁስሎች በድጋሚ ቆስቁሰዋል። ለመጀመሪያ ጊዜ በትግራይ ህዝብ ላይ ዘግናዊ ወንጀሎችን መፈጸማቸውን በአደባባይ አምነዋል። ሆኖም ኃላፊነትን ከመውሰድ ይልቅ ጥፋቱን በሙሉ በኤርትራ ወታደሮች ላይ ደፍድፏል። ነገር ግን እነዚህ ድርጊቶች የአብይ አህመድ መንግስት ከሻዕቢያ ጋር ለገባበት ጸብ እንደ ምክንያት አድርጎ ለማቅረብ ላለፉት 3 ዓመታት ሲያራምደው የቆየው የባህር በር ጉዳይ ይልቅ ከአስመራ ጋር ለተፈጠረው አለመግባባትም ዋነኛ መንስኤ አድርጎ አቅርቧል። ይህ ግን ብዙዎች የአብይ አህመድን አመክኖ መጠየቃቸውን ልክ ያደርገዋልም ይላሉ ፖለቲከኛው። ዋናው ጥያቄ አብይ አህመድ ማብራሪያና ጥፋትን ለሌላው ወገን መለከክ ሙከራዎች እንዳለ ብንቀበላቸው እንኳን ይህንን ራሱን አብይን ከተጠያቂነት ያድነዋል ወይ የሚለው ሲሉም አንስተው ምላሹ በፍጹም የሚል ነውም ይላሉ። የአብይ አህመድ ንግግር የእርሱ መንግስት ለረጅም ጊዜ ሲክደው የነበረውን አንድን ጉዳይ ለመቋጨት ይረዳል። እርሱም በትግራይ ሰላማዊ ህዝብ ላይ የጅምላ ጭፍጨፋ መፈጸሙን ማመኑ ነው የሚሉት አቶ ጀዋር ለዚህ ጥፋት ዋናው መሪ ተዋናዩ ማን ነው የሚለው ጥያቄ ግን ያስከትላል። ይህም አብይ ጦርነት ወቅቱ ለተከሰቱት ችግሮች ሁሉ የአንበሳውን ድርሻ ይወስዳል የሚል ምላሽ ብቻ ነው ያለውም ብለዋል። ለዚህ በምክንያትነት ያቀረቧቸው ጉዳዮችን ሲያብራሩ ቀዳሚው አብይን አምባገነናዊ ስልጣን ፍላጎቱን ለማርካት ፖለቲካዊ ሽግግሩን ጠልፎ ሀገሪቱን ወደ ብዙ የእርስ በርስ ጦርነት ውስጥ በመክተት ፖለቲካዊ ቀውስን እየመራ እንደሆነም አስታውሰዋል። በሁለተኛ ደረጃ ያስቀመጡት ደግሞ ከፈረንጆቹ 2018 ወዲህ ከኤርትራ ጋር እየተፈጠረ የነበረውን መቀራረብ ለዘላቂ ሰላም ሳይሆን በትግራይ ላይ ወደ ታለመ አጭር ወታደራዊ ስምምነት የቀየረው አብይ ነው ባይ ናቸው። ጀዋር አስከትለውም አብይ በጦርነቱ አስቀድሞ በትግራይ ህዝብ ላይ ለደረሰው ሰብአዊ ጥፋት ሁሉ ቀዳሚው ተጠያቂ ነው ሲሉ አቅርበውም እንደ አብይ አህመድ በሚቆጣጠራቸው የመገናኛ ብዙሃን በኩል የጥላቻ ንግግርን ያስተላለፈና መርዛማ ፕሮፓጋንዳና ቅስቀሳ እንዲለመድ ያደረገ አካል እንደሌለም ነው ያነሱት። እንዲህ ያለ ቅስቀሳም ለጅምላ ፍርድና ለጥፋቱ ፖለቲካዊ አስቻይ ሁኔታን የፈጠረ እንደሆነ በማከል እንዲህ ያለው ነገር ለመሪዎች የሩቅ ታሪክ ቢመስላቸውም በቅርብ የሆነና ሁሉም የሚያስታውሰው እንደሆነ መዘንጋትም የለበትም ብለዋል። ጀዋር ቀጥለው አብይ በትግራይ ሲቪሎች ላይ የተፈጸሙ ግፎች የኤርትራ ኃይሎች ይወቀሳሉ። ሆኖም በጦርነቱ ወቅት የኤርትራ ወታደሮች ወደ ኢትዮጵያ የገቡት በመንግስት ግብዣ መሆኑንና ይህንን በተመለከተም ራሱን ደጋግሞ የገለጸው ነው። እናም የኤርትራ ወታደሮችና መሪዎች ድንበር ተሻግረው ለፈጸሟቸው ወንጀሎች ያለምንም ቅድመ ሁኔታ ተጠያቂ መሆን ቢኖርባቸውም ጥፋቱን ወደ ኤርትራ ማዘዋወር አብይን ገና ከመጀመሪያውም እነርሱን በመጋበዙ ከሚያመጣው ተጠያቂነት ነፃ ሊያደርገው አይችልም በማለትም አስረድተዋል። እናም መጠኑ ይለያይ እንጂ በትግራይ የሚሆን በሀገሪቱ ባሉ ጦርነቶች ተሳታፊ አካላት የየድርሻቸውን ወንጀል ፈጽመዋል። የትግራይ ጦርነት ተሳታፊዎች ግን ብዙዎች ቢሆኑም አብይ አህመድ ዋናው ተዋናይና አርክቴክት መሆኑን እንዳትዘነጉም ብለዋል። ይህ ሰው ጦርነቱን በበላይነት የመራ ለተደረገው ጦርነትም ባለድል ነኝ እያለ ኃላፊነቱን ደጋግሞ የወሰደ ጦርነቱን ቀስቃሽና ወዳሽ የእርስ በርስ እልቂትንም እንደ ጀግነት ያቀረበ ሰው መሆኑንም እንዳትረሱ ሲሉ አክለዋል። እናም አብይ አህመድ የፍትህና የፍርድ ቀን ሲመጣም ይህን ጦርነት እውነት በመምራት የሚኮራ ሰው ነውና ከተጠያቂነት የሚያመልጥ አይሆንም ነው ያሉት። የአብይ አህመድ ለፍርድ የሚቀርብበት ቀን እስኪመጣ የሰላምና ለፍትህ የሚቆሙ ሁሉ የአብይ የቅርብ ጊዜ ክህደቶችና ጥፋቶችን ለሌላ በማላከክ የማምለጥ ስትራቴጂን ጀርባ ያለውን ዓላማ መረዳት ያስፈልጋል የሚሉት ጀዋር ይህ የጸጥታ ተግባሩ ሳይሆን ለሌላ ጦርነት ዝግጅት ሲባል አደገኛ ጥምረቶች እንደገና ለመፍጠር ያለመ ለመከፋፈልና አደገኛ ስልት ነውም ብለውታል። እናም ሁሉም ብታሞኝ አንዴ ብቻ ነው ማለት አለበት ሲሉም ጽሁፋቸውን ቋጭተዋል። የፓርላማ አባሉ ራሳቸውን አገለሉ። በመጪው ምርጫ ላይ ላለመሳተፍ የወሰኑበትን ምክንያትም ገልጸዋል። አብንን በመወከል በባህር ዳር ምርጫ ክልል ተመርጠው ላለፉት 4 ዓመታት ተኩል ጊዜ ውስጥ በህዝብ ተወካዮች ምክር ቤት የቆዩት ደሳለኝ ጫኔ በተለይም ጠቅላይ ሚኒስትሩ በሚገኙባቸው የፓርላማ መድረኮች ላይ ሞጋች ጥያቄዎችን በማንሳት ከሚታወቁ እጅግ ጥቂት የፓርላማ አባላት መካከል ቀዳሚው ናቸው። አብይ አህመድን በሚያቀርቡባቸው ትችቶችና ጥያቄዎች የተበሳጩ እኒሁን የፓርላማ አባል ሲሰድቧቸው እንዳላስረህ እያሉ ሲስቱባቸውም ተደጋግሞም ታይቷል።
የፓርላማ አባሉ ደሳለኝ ጫኔ ዛሬ ራሳቸውን ማግለላቸውን ይፋ አድርገዋል። ብልጽግና የተወሰኑ አጃቢዎችን ይዞ የራሱን ህጋዊ ገዳይ መንግስትነት ለማስቀጠል የሚያከናውነውን ምርጫ የሚለውን ድግስ ለመፈጸምም የተዘጋጀ ስለመሆኑም ይገልጻል። የፓርላማ አባሉም ከዚህ ከሰባተኛው አጠቃላይ ምርጫ ላለመወዳደር መወሰናቸውን ከራሳቸውን ማግለላቸውን ይፋ አድርገዋል። የምክር ቤት አባሉ በመጪው ግንቦት ለሚካሄደው ጠቅላላ ምርጫ በእጩነት ስለመመዝገብ አለመመዝገባቸው ከመራጮችና ከደጋፊዎች እንደዚሁም ከመገናኛ ብዙሃን በተደጋጋሚ ጥያቄ ሲቀርብላቸው መቆየቱንም ያነሳሉ። ቀድሞ በሊቀመንበርነት ጭምር ከመምሩት አብን የለቀቁት ደሳለኝ ጫኔ ሌሎች ፓርቲዎችን ወክለው በመጪው ምርጫ እንዲወዳደሩ ጥያቄዎች ቀርበውላቸው እንደነበርም አመልክተዋል። አንዳንድ ፓርቲዎች ባህር ዳርም ሆነ አዲስ አበባ ላይ በፈለጉት ቦታ በእጩነት እንዲቀርቡ እድሉን ሰጥተውኝም ነበር ብለዋል። በግል እጩነት ቀርቦ የመወዳደር ሀሳብን በጥልቀት እንዳሰቡበትም አስረድተዋል። ሆኖም ግን በመጪው 7ኛ ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለህዝብ ይፋ ማድረግ እፈልጋለሁ ሲሉም ውሳኔያቸውን ገልጸዋል። ደሳለኝ እዚህ ውሳኔ ላይ እንዲደርሱ ያደረጋቸውን ዋነኛ ምክንያት ሲገልጹም በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ ነው በማለትም ተናግረዋል። ከዚህ ጋር በተያያዘ ሁለት ጉዳዮችን በምክንያትነት አቅርበዋል። በቀዳሚነት የጠቀሱት ነፃ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላድል የለም በማለት ነው። በተጨማሪም እስካሁን በህዝብ ተወካዮች ምክር ቤት በነበራቸው ቆይታ በፓርላማ ውስጥ ተጨማሪ 5 ዓመታትን በመቆየቴ ለህዝቤ የሚያበረክተው የረባ ጥቅም የሌለው መሆኑን ተረድቻለሁም ብለዋል። በመጪው ሰኔ የሚያበቃው የአሁኑ የህዝብ ተወካዮች ምክር ቤት የስልጣን ዘመን እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያ ህዝብ የእንደራሴነት ሚና ተግባራቸውን አከናውነው የአገልግሎት ጊዜያቸውን እንደሚያጠናቅቁም አስረድተዋል። አክለውም ወደፊት ሀገሬንና ህዝቤን እንዴት ለማገልገል እንደምፈልግ የማሳውቅ ይሆናልም ሲሉ ገልጸዋል። የአሜሪካና የኢራን ድርድር የተጠናቀቀ ሲሆን እንደሚቀጥልም ይጠበቃል። ይህ ድርድር ከመጀመሩ አስቀድሞ ደግሞ አሜሪካም ከኢራን ዜጎቿ ለቀው እንዲወጡ ማስጠንቅቃለች። በሁለቱ ሀገራት መካከል ኦማን ውስጥ ዛሬ የተጀመረው ድርድር ለጊዜው መጠናቀቁንም የኢራን መንግስታዊ የመገናኛ ብዙሃን አሳውቋል። በዚህ ዕለት ስለተደረገው ንግግር ምንም አይነት ዝርዝር መረጃ ያልወጣ ሲሆን ድርድሩ ግን በመጪዎቹ ቀናት እንደሚቀጥልም ነው የተነገረው። በአሜሪካና በኢራን ከፍተኛ ባለስልጣናት ኦማን ዋና ከተማ መስካት ውስጥ በሀገሪቱ ባለስልጣናት አሸማጋይነት መካሄድ የጀመረው ንግግር በሁለቱ ሀገራት መካከል የተፈጠረውን ወደ ግጭት የሚያመራ ውጥረትን ያረገበ ነውም ተብሎለታል። ነገር ግን በዚህ ድርድር ኢራን የኒውክሌር ጦር መሳሪያ መርሃ ግብሯን ለማቆም የማትስማማ ከሆነ አሜሪካ ወታደራዊ እርምጃን እንደምትወስድ በተደጋጋሚ ስታስጠነቅቅም ሰንብታለች። የተጀመረው ድርድር የተራዘመና ለተከታታይ ቀናት የሚደረግ እንደሚሆንም የኢራን እስላማዊ ሪፐብሊክ ማሰራጫ ጣቢያም ዘግቧል። ተንታኞች የድርድር በጣም ወሳኝና ጥንቃቄ የሚፈልግ ነው ሲሉም የተራዘመ ጊዜ ሊወስድ እንደሚችልም ይጠቁማሉ። ፕሬዚዳንት ዶናልድ ትራምፕ ደግሞ የድርድሩን ውጤት የተጠባበቁ ስለመሆኑም ጽህፈት ቤታቸው አሳውቋል። ከዚህ ጋር በተያያዘ በአሜሪካና በኢራን መንግስት ከፍተኛ ባለስልጣናት መካከል ኦማን ውስጥ የሚደረገው የመጀመሪያው ንግግር ሰዓታት ሲቀሩ አሜሪካም ዜጎቿን ከኢራን ለቀው እንዲወጡ ያስጠነቀቀችበት ሁነት መነጋገሪያም ነበረ። አሜሪካ ዜጎቿ ከመላው ኢራን ለቀው እንዲወጡ እንደ ምክንያት ያቀረበችው ደግሞ በሀገሪቱ እየተጠናከረ ያለውን የደህንነት ጥበቃ እርምጃም፣ የመንገዶች መዘጋት፣ የህዝብ ትራንስፖርት መቋረጥ እንደዚሁም የኢንተርኔት አገልግሎት መቋረጥን ነው። ማስጠንቀቂያውን ጨምሮም ትውልደ ኢራናውያን የሆኑ አሜሪካውያንም ሀገሪቱን ለቀው በሚወጡበት ጊዜም ኢራን ጥምር ዜግነት ህጋዊ አድርጋ ስለምትቀበል የኢራን ፓስፖርታቸውን እንዲጠቀሙ ይመክራል። ዶናልድ ትራምፕ ኦባማን በተመለከተ የለጠፉትን የዘረኝነት ቪዲዮ ከማህበራዊ ገጻቸው አጠፉ። ትራምፕ ቪዲዮውን ያጠፉት ከዲሞክራቶችም ሆነ ከሪፐብሊካኑ ተቃውሞ ማስነሳቱን ተከትሎ ነው። የፈረንሳዊ የዜና ወኪል አጃንስ ፍራንሲስ ፕሬስ እንደዘገበው የአሜሪካ ፕሬዚዳንት ዶናልድ ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማና ባለቤታቸው ሚሼል ኦባማን ዝንጀሮ አስመስሎ የሚያሳይ ቪዲዮ ትሩዝ ሶሻል በተባለ የማህበራዊ ሚዲያ ዜና ገጻቸው ያሳለፈው ሐሙስ አጋርተዋል። ዋይት ሀውስ ለመጀመሪያ ጊዜ ይህንን ቪዲዮ ስህተት የለውም በሚል ቢከላከልም የትራምፕ የሪፐብሊካን ፓርቲ አባላት እንዲሁም በዲሞክራቶች ዘንድ ከፍተኛ ተቃውሞ በማስነሳቱ ከተለጠፈ ከ12 ሰዓት በኋላ ትናንት አርብ ቪዲዮውን ከገጹ ላይ አስነስቷል። በቪዲዮው ላይ ኦባማዎች በጫካ ውስጥ እንዳሉ ዝንጀሮዎች ተደርገው ይታያሉ። ጥቁር ህዝቦችን እንደ ዝንጀሮ መሳል በታሪክ ውስጥ ሰብአዊነትን ለማዋረድና የአፍሪካ ዝርያ ባላቸው ሰዎች ላይ የሚፈጸመውን መድሎ ለማጽደቅም ጥቅም ላይ የዋለ የዘረኝነት ዘውግ ነው። ቪዲዮ ትራምፕ በጎርጎሮሳዊ 2020 በተካሄደው ምርጫ በቀድሞ ፕሬዚዳንት ጆ ባይደን መሸነፋቸው በድምፅ ማጭበርበር ምክንያት እንደሆነ የሚገልጹ የሴራ ንድፈ ሀሳቦችን በሰፊው ውድቅ አድርጓል። የዋይት ሀውስ የፕሬስ ጸሐፊ ካሮሊን ሊቪት ለብዙ የጤና ማሰራጫዎች በሰጡት መግለጫ የትራምፕን ልጥፍ ተከላክለዋል። ከዲሞክራቶችም ሆነ ከሪፐብሊካኖች ከፍተኛ ተቃውሞ ቢያስነሳም ሊቪት እባካችሁ የውሸት ቁጣውን አቁሙት እያሉና ዛሬ ለአሜሪካ ሕዝብ ጠቃሚ የሆነ ነገር ዘግቡ ብለዋል። አርብ ከሰዓት በኋላ ግን ዋይት ሀውስ ለቪዲዮ በስህተት በሰራተኛ ጠፈ ነው በሚል ማንሳቱን ተገልጿል። በኋላ
በኋላ አርብ ዕለት ትራምፕ የቪዲዮውን መጀመሪያ ላይ በሐሰተኛ የመራጮች ማጭበርበር ክስ ላይ ያተኮረ መሆኑን እንዳዩት እና ስማቸውን ላልጠቀሷቸው ሰራተኞች እንዲለጥፉ እንደሰጡም ተናግረዋል። ያም ሆኖ ትራምፕ ስህተት አልሰራሁም በማለት ለዘረኝነት ቪዲዮው ይቅርታ እንደማይጠይቁም ተናግሯል። የኦባማ ቃል አቀባይ በቪዲዮ ላይ አስተያየት ለመስጠት ፈቃደኛም አልሆኑም። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ